እሷ ቤት ነበር ፈጣሪ ሆይ አሁን የምኖረው ኑሮ የሙከራ ስርጭት ነው በለኝ አልኩት። ሰላም የቻናላችን ቤተሰቦች እንደምን አላችሁ? አለን እኛ እንደተለመደው በጣም አስቂኝ የሆኑ የአበሻ ቲክቶኮችን ይዘንላችሁ ከተፍ ብለናል። ከእናንተ የሚጠበቀው ላይክ እያደረጋችሁ እስከ መጨረሻው መከታተል ነው። ወደ ቪዲዮ እንላለን። ምንድነው ቤትም መኪናም ሳይኖር ሴት ልጅ የጠበሰ ብቸኛ ወንድ ማን ነው? አዳምና የዛኔ መኪና አልነበረም ለዛ ነው እንጂ ቀረም ሲሆንም ጤና ይስጥልኝ ፖሊስ ጣቢያ ትሰሙኛላችሁ? አሁን 20 ሚሊዮን ብር ማታመጡልኝ ከሆነ ይሄን ቦምብ ትምህርት ሚኒስቴር ላይ ወርውሬ አፈነደዋለሁ። ምን ትምህርት ሚኒስቴር ልታፈነደው? አዎ አሁን 20 ሚሊዮን ብር ማልኩልኝ ከሆነ አፈነደዋለሁ። መላኩን እንልክላለን። ካፈነደው ጤና ይስጥልኝ ፖሊስ ጣቢያ ሄሎ ፖሊስ ላይ 200,000 ብር በቦርሳ ውስጥ ተጥሎ አገኘው። ትሰማኛለህ? አሁኑኑ ግማሹን ብር በ1037 47 57 አካውንት ውስጥ እንድታስገባልኝ። ለምን ምርመራ ፈልጎል። ጤና ይስጥልኝ ፖሊስ ጣቢያ። እንዴ ምንድነው ፖሊስ? ህግ ባለበት ሀገር ጥርሴን በቦክስ አረገፈው። ማናባቱን ይሄ ጥጋበኛ ነው። ፖሊስ እኔ አሁኑኑ እንድታስሩልኝ ነው ፈልገው። አሁኑኑ አንጠልጥዬ ነው ማስገባልኝ። ሙሉ ስሙን ንገረኝ። ሙሉ ስሙ ዮናስ አስቻለው ሲሳይ። አስቻለው ሲሳይ ከንቲባው? አው የከንቲባው ልጅ እኮ ነው። ይሄ ጥጋበኛ እሰማኝ ፖሊስ። አልሰማው። ሄሎ አይሰማም? አው አይሰማም። ሄሎ እኔ እኮ ይሰማኛል። ሄሎ ሄሎ ተቋረጠ። ጤና ይስጥልኝ ፖሊስ ጣቢያ ሄሎ ፖሊስ። ትናንት ማታ ከስራ ስመለስ የማላቃቸው ሴቶች ደፈሩኝ። ወንድሜ ለኔ አርገው ሙኒት እንዴት ነው ለምርጭ? ከዛሬ ነገ እነግርሻለሁ እያልኩ እኮ እየረሳሁት። ከሲሚንቶ በላይ ውድ ምን እንደሆነ ታውቂያለሽ? አንቺ ነሽ። ልጆቹ ምናምን ያስቸገሩሻል። ከአርማታ ከሙሌት ከኮንክሪት በላይ ጠንካራ ምን እንደሆነ ገምቼ ለአንቺ ያለኝ ፍቅር ነው። ይሄኔ ሙኒት ይሄኔና ትሙት ነው ክርስቶስ ያልሽ ባለሙያ እጁን የተሳመ ግንበኛ እንደሰራው ባልክ እጅ ለስላሴ ተጣልተሽ ካልኳት መስይሆና አንቺ ነኝ እንጂ ባለለውን አያይ ብቻን ያዝ አየሻ መቀኝ ብቻን ሸክማል። ታያቸው ይከብደዋል። ከባድማ ፍቅርሽ ነው። ብራጂ ከግንበኛ ጋር የምትለፋኝ ነይ ስራት ነው ምቀኛ ኮንትራክተር ነው። ከግንበኛ ጋር የምትለፋደኝ ቢሆንም ከኛ ከኮንትራክተር ጋር ይሻልሻል እንጂ ምንድን ነው የምትለው? ሰውዬ ስራ ከተሰራ ስራ እስካልቆመ ድረስ የፈለጉትን ማድረግ ይችላል። ደግሞ ለምን ነው ስሜን እየጠራን የምትለው? ምን ማለት እንዴ? ስሜ ኮንትራክተር ማለት አሽቃባጭ ማለት ነው። እነሱ አይሞላቸው ላይ ሳሉትን እኛን አውርደን ተጨባጭ የምናደርገው። ስለዚህ ባለሙያ ባለሙያ የኔ ቤት በአበል መኖር ነው በገንዘብ ማዕበል መኖር ነው የሚሻልሽ? ገንዘብ ማዕበል ቀን ሰራተኛውን እንኳን ተውል እንዴ ነው አይደለ? ሰማዩል በርና መስኮቱ እንዳለ በኮንክሪት ደፍኜ የለ G+3 የቆም የጨለማ 10 ቤት ካላረኩት ሞቻለሁ ታለ ፍቅር ብላ ኢቭን ጤና ተራሳ አብረው የምትኖር ሴት አለች በየቤቷ እንዴ አለች። ብዙ ጊዜ ደግሞ ወንዶች ናቸው ሴቶች ጤና ሲያጡ ሚስቶቻቸው ከነ ልጆቻቸው ተተው የሚጠፉት አብዛኞቹ እነሱ ናቸው። ታማኝ ነች። ያ የተሻለ ሲገኝም አይከፋም ባይልኝ። ሰላም እንዴ ምንድን ነው? ይሄ ልጅ ቤት ኪራይ እየፈለገ ነበር። እሺ ከዛ አመዤ መጣሁ። ቤት ኪራይ አለ እንደ ሌላ እዚህ ግቢ ውስጥ እንትን ነው ምን አሰብኩ መሰለሽ? እሺ ላጤ ነው ልጁ። እኔ እንግዲህ እንደምታውቂኝ ከሳምንት አይደል ሽንት ቤት የምጠቀመው? አዎ
ለምን ሽንት ቤቱን አይከራይም? አይሻልም? አንድ ቀን ብቻ ነው የምለቅልህ። ሽንት ቤት ልታከራይ ነው? አንተ ብሶብህ ዘንድሮ ምን ሆነክ ነው? ስራ የለኝም ለዛ እኮ። እንዴት ነው ሰው ሽንት ቤት ተከራይቶ የሚኖረው? በቃ ሂድ ውጣ። ምን አስበህ ነው አንተ? ውጣ እንግዲህ መጀመሪያ መሰለኝ አብረው ሊያኖሩ ነው ደበለጋ ሽንት ቤት ረድፈት ይሄ ከፋ። ምን ነው ግን በሳምንት አንዴ ብቻ ሽንት ቤት ምን ልሸቅልስ? አሬ ለዋ ጉር ተሰራንልህ ለማምኑ ረምበላውን ቦምቦልና ለሚቱ በግሯ ነው የምታበቀው አሉ ታሽበን ነው ለዛ ነው ለካሩ ጥሩት የሚለኝ አሬ ኮንኮሪ ጥሏል ያልኩ ለዋ አንድ ጥያቄ አልጠይቅሽ። ጠይቂ። ምንድነው? ድሮ ፍቅር እውር ነበር ይላሉ። አሁንሳ አሁንም አይኑን ታከመ ቤትና መኪና ማየት ጀምሯል። ዛሬ ባስ ውስጥ ቁጭ ብዬ እያለሁ አንዱ መጣና ይቅርታ አንድ ላስቸግረ ሚስቴ እርጉዝ ናት አለኝ። ከዛ አረ ችግር የለውም ብዬ ቦታ ለቀቁልኝ። ከዛ ለማለት ወንበር ለማስፈቀቅ አለች ግን እሷ አብረው ተቀመጠ። እንዴ ሚስትህ ስለ እሷ ቤት ናት አለኝ። አብረው ያረገዝኩት ብሎ ማለት ባስ ውስጥ አልገባሽም። በጣም እንትን የሚመስከሽ አንቺ ተሰልፈሽ ምናምን እየቀጣ በቃ ይመጣሉ ምናምን። ይሄ ደግሞ ሚስቱ ቤት ናቸው። ስበብ እየፈለጉ አንዳንዴ ሚስቶች በሆዳችሁ ከዛ ባሎች በቅንጭላታችሁ እናረጋለን። ለዛ ነው ወንበር አትርጋቁ። ቅንጭላት መኪና ውስጥ ሆነሽ ጠብቂኝ እሺ። ዶክ ሲመጣ ሪዛልቱን ይዤ እመጣለሁ። ውድድ ነው የማደርግሽ የኔ ቆንጆ። ዶክ ምን ተገኘ? ደርሷል ውጤቱ። ምን ተገኘ? የሚያሳየው እዚህ ጋር እንግዲህ አንተ ጣፋጮ ሆሊክ እንደሆንክ ነው። ምን ማለት ነው? ውስዋስ አዛውንት መንፈስ አዛውንት አለብህ። አሮጊት ይመቻል ማለት ነው ወይ በሳይንሳዊ አጠራሩ አዛውንቶ ፎቢያ እንለዋለን እንጂ ምንም አይነት የአባላዘር በሽታ አልተገኘብኝም ማለት በጭራሽ እንዳትሰጋ። አንተ ዴት የምታረጋቸው ሴትዮ ወጣት በነበሩ ሰዓት እኚህ አሁን ያልካቸው የአባላዘር በሽታዎች አልተፈበረኩ ነበር። እነ ባምቡሌ፣ ቂጥኝ፣ ክርክር፣ ፈንጣጣ አልነበሩ። ምን ማለት መሰለህ አሁን ያልከኝ አንበሳ ግቢ ገብተህ በዳይኖሰር እንደመነከስ ነው አሁን ንግግር። ዶክ እንዲህ ነው ታዲያ። በዚህኛው ቤቡቲ አርግዛለች፣ ጸንሳልኛለች፣ ልጅ ይዛል። ይሄ ነገር ነው ስራዬን እንድጠላው በጣም እንድበሳጭ እያደረገኛል። እንዴ አንተ ምን ሆነ ነው እንዴ? ስማ እሷቸው ሆድ ውስጥ ያለው ፊት ለፊት የሚታይ የ65 ዓመት አሮጊት እንዴ ቤቡቲ ነው አሮጊት እያልክ ያለው ዶክተር። ስነ ስርዓት ይኑር። እንዳንጣለ ዶክተር እንዳንጣለ። አንተማ እውነትህን ነው። አንተ እውነት አለ። አንተማ ርቦሃል። አንተማ ጠምቶሃል እኮ። ስማ የምትነዳው መኪና አለ፣ የራሳቸው ቤት አላቸው። እቺ ሴትዮ ልጅ ለእናቷና ለአንተ ነው። እኔ እዛ ጋር የሚታየኝ የ60 ዓመት ቆርቋዛ አሮጊት ነው። ስርዓት ይኑር። ስማ እንዴ ውስጣቸው የሞተውን ልክ እንደ ኤክስቲንክት ቮልካኖ የሞተውን እንቁላል ቀስቅሶ የሚያስነሳው የአንተ የዘር ፍሬ ማን ያዟል ነው እንዴ? ማን ነው የምትል? ስማ የለም በቃ አላረግዝሽ። አዎ ቤቡትዬ በዚህኛው ፈጣሪ አልፈቀደውም። ፈጣሪማ ፈቀደ፣ ግን እስከ 45 ዓመት ነው። አንተ እንዴት እግዚአብሔርና ሳይንስ ባንሳ ትጋጫለህ? ማን ነው የምትለው? አልሆነም በቃ አይዞህ አስወልዶ ካፍቱ ሊካፈል ነው ነበር። ነገርኳችሁ እኮ እኔ ምንም አውቀው ነገር የለም እንዴ። በቃ ትራንስፖርት ላይ ነበርኩኝ። ረጅም መንገድ ስለሆነ የሚሄደው ለምን 30 ደቂቃ ፓል አድርግም ብዬ ተኛው። ከዛ በኋላ ምን ተፈጠረ አላውቅም። ቆይ አንተ እንዴት ትራንስፖርት ላይ ትተኛለህ? ለምን አልተኛም? ሹፌሩ ና ተማሪዎች ምንድን ነው ዛሬ ተማሪ አልመጣም እንዴ? አራለን አለን። እሺ ለማንኛውም አቴንዳንስ እጠራለሁ። አበቃል። አቤት። አሰለፍ። አቤት። ማን ነው አቤት ያለው? ማን ነው? እንግዲህ አንተ ነህ አይደለም? አንተም ካልሆንክ አሁን ሁልሽም የማታወጫት ከሆነ ሁልሽም ኢንኮምፕሊት አሁን እቀጥላለሁ። አዊ አቤት ኬኬ አቤት
ኢንኮምፕሊት ናት ሁላችሁም። እሺ ከዚህ በኋላ እኔ ክላስ እንዳመጭ ብዬሻለሁ። እኔ ክላስ እንዳመጭ ከዚህ በኋላ ድንጋይ ራስ እያያይ ነገር እንዴ ተገሽቶ ነበር እኮ አንተ ክፈተው እስኪ መስኮቱን። እንዴ ጥጋብ ነው ምን አባሳችሁ ራሳችሁ እያያችሁ አይደል? አንተ እያያችሁ አይደል? እንዴ ሻርልች ምን ዝጋ ደግሞ መልሰው ጃሪ ዛት አይደል? ወይ ለሴት እኮ ደስ ይላል። ለሴት ሲያገል ማለት አበረታቶሽ በቃ ብራውን ድረስ ሲደርስ ስትሄጂ እሱ ተቀይሮ ሌላ ሰው ነው። ለሴቷ ይመቻታል። ወንዶች እንደዚህ መሆን ግን የተገኘ ጸባይ ይሄ ፍቅር ባይኖር እንዴት ነው የምንኖረው በወንዶች ጋር? አይ ተቃራኒ ጽፈት ፍቅር ባይኖር ወንድ ቢሆን እኮ ታውቂያለሽ እንደሚፈጠር ለሷ መልስ ልመልስ ነው። ለሷ መልስ ልመልስ ነው። ለሷ መልስ ፍቅረኛዬ ከቤተሰቦቿ የሰረቀች በተሰጠኝን ገንዘብ አጠራቅሜ አነስተኛ ቢዝነስ ጀምሬበት አሁን ሀብታም ሆንኩኝ። አሁን ደግሞ ትልቁ ጥያቄ የሆነብኝ ያችን ሌባ አገባታለሁ ወይ የሚለው ነው። ከዛም ወስዳ አጠራቅማ ሰጠችው አይደል? ከተቀየረ በኋላ ይሻል ይባላል። ቀሰም ዘብለ ሌላ ያያታለች ማለት ነው። አገኘው ብሎ ግን አግብቶ እሱንም ሰርቃ እንዳትወስድበት ትውሰድበት አይቀርማ። እንዴ ወይ አንቺ ብቻ በቃ ማየ አንቺ ቀደም ይማ አባዬ አንተ ቀደም ኧረ ማየ እኔ ቆጥረዋለሁ። ማየ ምን ሆነሽ ነው? ችግር የለውም አንተ ቀደም ማየ A few moments later ቀደምኩ እንደ አባዬ ኤላዋ መስጊድ ሄደህ ነው የጠፋኸው? ዛሬ እኮ ሄጃለሁ። ግን ሂደህ ምን ብለህ ነው የጸለይከው? ፈጣሪ ሆይ አሁን የምኖረው ኑሮ የሙከራ ስርጭት ነው በለኝ አልኩት። ሞት በኋላ ገነት እናስገዳላ። ይሄ ሙከራ በዛ ከሰራ አይወደድም ግን አንድ ትውልድ ጀምሮ የመጀመሪያ ልጅ የሚወለድ በጣም ይጣላል። ፍቅር ይቀንሱብኛል ብለህ ፋሚሊዎች ነገሮች ቴኬር ያደረጉትን በደንብ No, Leonardo. No. Do you love her? Oh, gentle. ብቻ ነበር ብስኝ ፈረንጆችም ሁሉም ቦታ ላይ ነው። በቃ ልጅ ሲያድግ አስቸግሮ ነው የሚያድገው በጣም በተለይ ተቀራራቢ ሲሆኑ ደግሞ በጣም አስቸጋሪ። ውዶች እንግዲህ ለዛሬ ያዝንላችሁ ቪዲዮዎች እነዚህን ይመስሉ ነበረ። ፕሊዝ ሰብስክራይብ፣ ላይክ እያደረጋችሁ ውጡ። አበረታቱ፣ ላይክ አድርጉ። ብዙ ቪዲዮዎች ይዘንላችሁ እንመጣለን። ላይክ ስታደርጉ ሰብስክራይብ ስታደርጉልን ያው ደስ ይለናል፣ እንበረታታለን። እኛም በደንብ እንሰራለን ማለት ነው። እኛ በጣም እንወዳችኋለን። ሰላም ሁኑልን። ቻው ቻው።